የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና። ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቀዎት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ አንድ እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ አንድ መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ ሁለት መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20 በመቶ ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35 በመቶ ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት። ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። በዩክሬን ዋና ከተማ ኪየቭ ከፍተኛ የሚሳኤልና የድሮን ጥቃት መፈጸሙ ተነገረ። በጥቃቱ ከ13 ሰዎች በላይ ሲገደሉ በርካቶች መቁሰላቸው ተነግሯል። የከተማዋ ሕንፃዎች በፍንዳታ ሲናወጡ ያደሩ ሲሆን አብዛኞቹ ሕንፃዎች በእሳት መጋየታቸው ታውቋል። ጥቃቱ የተፈጸመው የዩክሬን ፕሬዝዳንት ቭላዲሚር ዘለንስኪ ሩሲያም ከባድ የሚሳኤል ጥቃት ለማድረስ ማቀዷን ካስጠነቀቁ ከሰዓታት በኋላ ነው ተብሏል። ጠላት ዛሬም በድጋሜ ሰላማዊ ሰዎችን ኢላማ ያደረገ ጥቃት በመፈጸም የንጹሐንን ሕይወት ነጠቀ ብለዋል ዜሌንስኪ። በአሁኑ ጥቃት ከ600 በላይ ድሮኖችና ሚሳኤሎች ወደ ዩክሬን መወንጨፋቸውን ዘገቦች አመልክተዋል። የእሳት አደጋ ሰራተኞች በእሳት የጋዩ ሕንፃዎችን ለማጥፋት ሲታገሉ ማደራቸው የተነገረ ሲሆን የአውሮፓ ሕብረት የሩሲያን ድርጊት አጥብቆ አውግዟል። ሩሲያ በዩክሬን ዋና ከተማ ኪየቭ የፈጸመችው ይኸው ጥቃት በሁለቱ ሀገሮች መካከል እየተካሄደ ያለው ጦርነት አሁንም እጅግ አስቸጋሪና ስልታዊ በሆነ መልክ እየቀጠለ መሆኑን አሳይቷል። ኪየቭ የሀገሪቱ የፖለቲካና የወታደራዊ ውሳኔዎች ማዕከል በመሆኗ በዚያ የሚሰነዘር ጥቃት የዩክሬንን የእዝ ሰንሰለትና ስልታዊ እንቅስቃሴ ለማስተጓጎል ያለመ ነው ይላሉ ተንታኞች። ሩሲያ በዋና ከተማ ኪየቭ ጥቃት ስትከፍት ዩክሬን ውድ የሆኑትን የምዕራባውያን የአየር መከላከያ ስልቶች ከግንባር መስመር አስወጥታ ዋና ከተማዋን ለመጠበቅ እንድታሰማራም ታስገድዳለች። ይሄ ደግሞ በምስራቃዊው ግንባር ለሩሲያም ዕቅድ ምቾት ይሰጣል። በከተማዋ ነዋሪዎች ላይ ስጋትና ፍርሃት በመፍጠርም በዩክሬን መንግሥት ላይ የውስጥ ጫና እንዲበረታ ማድረግ ሌላው የሩሲያ ስልት ነው ይላሉ ተንታኞቹ። ዩክሬን የኪየቭንና የሌሎች ትላልቅ ከተሞቿን ሰማይ አስተማማኝ ለማድረግ የምዕራባውያንን የአየር መከላከያ ድጋፍ በከፍተኛ ሁኔታ ትፈልጋለች። ዛሬም የተወነጨፉ ሚሳኤሎችና ድሮኖችን በማክሸፍ የአየር መከላከያዋ ትልቅ ሚና ይጫወታል ወይም ተጫውቷል። ዩክሬን ዋና ከተማዋን እየጠበቀች በዶንባስና በደቡባዊ የሀገሪቱ ክፍሎች የሩሲያን እግረኛ ጦር ወደ ኋላ መታ የያዘችውን መሬት ለማስመለስ ትፋለማለች። እንዲህ ያሉ የዋና ከተማ ጥቃቶች ሲከሰቱ ዩክሬን ለዓለም ማህበረሰብ ድምጿን በማሰማት ተጨማሪ ዘመናዊ የጦር መሳሪያዎችና የገንዘብ ድጋፍ እንዲደረግላት ለመወትወት ምክንያት ይሆናታል። በአሁኑ ወቅት ሁለቱም ወገኖች ፈጣን ወታደራዊ ድል ማምጣት ባይችሉም የየራሳቸውን ስልታዊ ፍላጎት ለማሳካት ከፍተኛ መዋለ ንዋይና የሰው ኃይል እየገበሩ ናቸው። ሩሲያም ዩክሬን ወደ ኔቶ እንድትቀላቀል የማትፈልግ ሲሆን የያዘቻቸውን ግዛቶች ሙሉ በሙሉ በእጇ ለማስቀረት ትጥራለች። ዩክሬን በበኩሏም የሀገሪቱ ግዛት ሳይሸራረፍ ነፃና ዲሞክራሲያዊት ሀገር ሆና የመቀጠል ፍላጎት አላት። የዛሬው የኪየቭ ጥቃት የሚያሳየው ይኸው የጥቅም ግጭት በቅርቡ የሚቆም ሳይሆን አሁንም በከፍተኛ ውጥረት ውስጥ እንዳለ መሆኑን ነው።
የካቲት 24 2022 እንደ ፈረንጆቹ አቆጣጠር የተጀመረውና 4 ዓመታት ያስቆጠረው የዩክሬን ጦርነት ከሁለተኛው የዓለም ጦርነት ወዲህ በአውሮፓ ምድር ላይ የታየ ትልቁና እጅግ ውስብስብ ዓለም አቀፋዊ ይዘት ያለው ቀውስ ሆኖ ቀጥሏል። ሩሲያም ኪቭን ጨምሮ ዋና ዋና ከተሞችን በፈጣን ወታደራዊ እርምጃ ለመቆጣጠር ያቀደችው ልዩ ወታደራዊ ዘመቻ ሲከሽፍ፣ ዩክሬን በሰሜናዊ ግንባር በኪቭ ዙሪያ ያደረገችው ጠንካራ መከላከል ሩሲያን ወደ ኋላ እንድታፈገፍግ አስገድዷታል። በመቀጠልም ዩክሬን በካርኪቭና በኬርሰን አካባቢዎች ሰፋፊ ግዛቶችን ያስመለሰችበት አስደናቂ መልሶ ማጥቃት አድርጋለች። ዩክሬን በ2023 ያደረገችው ታላቅ መልሶ ማጥቃት በሩሲያ ጠንካራ የመከላከያ ምሽጎች ምክንያት ሳይሳካ የቀረ ሲሆን ድሮኖች፣ የኤሌክትሮኒክስ መከላከያ ዘዴዎችና የረጅም ርቀት ሚሳኤሎች የጦርነቱ ዋነኛ መሳሪያ ሆነዋል። ሩሲያም በምስራቅ ዩክሬን ዶንባስ ክልል ያላትን የሰው ኃይልና የጦር መሳሪያ ብልጫ በመጠቀም ቀስ በቀስ ወደፊት መግፋቷን ቀጥላለች። ዩክሬን በበኩሏም በሰው ኃይል እጥረትና በምዕራባውያን የትጥቅ አቅርቦት መዘግየት ምክንያት መከላከያ መስመሯን ለማቆየት እየታገለች ሲሆን በሩሲያ የውስጥ ግዛቶችና የነዳጅ ማጣሪያዎች ላይ የድሮን ጥቃቶችን በስፋት በመሰንዘር አጸፋ እየመለሰች ነው። በመንግስታቱ ድርጅት መረጃ መሰረት ከ6 ሚሊዮን በላይ ዩክሬናውያን ወደ አውሮፓ የተሰደዱ ሲሆን ከ3 ሚሊዮን የሚልቁ በሀገር ውስጥ ተፈናቅለዋል። በ10 ሺዎች የሚቆጠሩ ሰላማዊ ሰዎች ሕይወታቸውን አጥተዋል። ትክክለኛው ቁጥር በሚስጥር ቢጠበቅም በሁለቱም ወገኖች ሩሲያና ዩክሬን በመቶ ሺዎች የሚቆጠሩ ወታደሮች መሞታቸውንና መቁሰላቸውን የደህንነት ተንታኞች ይገምታሉ። የዩክሬን የኃይል ማመንጫዎች፣ የኤሌክትሪክ መስመሮች፣ ወደቦችና የኢንዱስትሪ ማዕከላት በሩሲያ የሚሳኤል ድብደባ ክፉኛ ወድመዋል። ሀገሪቱን መልሶ ለመገንባት ከ500 ቢሊዮን ዶላር በላይ እንደሚያስፈልግ ይነገራል። የአውሮፓ ህብረትና የብሪታንያ ሚናን ጨምሮ አውሮፓ ጦርነቱን ተከትሎ ታሪካዊና ስር ነቀል የፖሊሲ ለውጦችን አድርጋለች። አውሮፓም መጀመሪያ ላይ ቀላል መከላከል ወይም ደግሞ የመከላከያ መሳሪያዎችን ብቻ ለዩክሬን በመስጠት የጀመረች ቢሆንም ባለፉት 4 ዓመታት ግን ስልታዊ የጦር መሳሪያዎችን እስከ ማቅረብ ደርሳለች። ለአብነት እንደ ጀርመኑ ሌዮፓርድ እና የብሪታንያው ቻሌንጀር ታንኮች እንዲሁም የረጅም ርቀት ሚሳኤሎች ለዩክሬን ተሰጥተዋል። የዩክሬንን ሰማይ ለመጠበቅ የአውሮፓ ሀገራት የአየር መከላከያ ስርዓቶችን የለገሱ ሲሆን የኤፍ-16 ተዋጊ ጀቶችንም አቅርበዋል። የአውሮፓ ህብረትና የብሪታንያ ጦር ከ70 ሺህ በላይ የዩክሬን ወታደሮችን በዘመናዊ የጦር ስልት ሲያሰለጥኑ አባል ሀገራቱ ለዩክሬን ያደረጉት አጠቃላይ ድጋፍ ከአሜሪካ ጋር እኩል ወይም የሚበልጥ ደረጃ ላይ ደርሷል። የዩክሬን መንግሥት መደበኛ ሥራውን እንዲቀጥል ደሞዝ እንዲከፍልና መሠረታዊ አገልግሎቶችን እንዲያቀርብ የ50 ቢሊዮን ዩሮ የረጅም ጊዜ የገንዘብ ድጋፍ ፓኬጅ አጽድቆ በመተግበር ላይ ይገኛል። የአውሮፓ ህብረት አውሮፓም የጊዜያዊ ጥበቃ መመሪያ በማንቀሳቀስ በሚሊዮን ለሚቆጠሩ የዩክሬን ዜጎች የመኖር፣ የመስራት፣ የጤናና የትምህርት መብት በነጻም ሰጥታለች። ይህም በአውሮፓ ህብረት ታሪክ ታይቶ የማይታወቅ ድጋፍ ነው። አውሮፓም በሩሲያ ላይ ከ14 በላይ የማዕቀብ ፓኬጆች ጥላለች። በአውሮፓ ባንኮች ውስጥ የሚገኝ ከ200 ቢሊዮን ዩሮ በላይ የሚገመት የሩሲያ ማዕከላዊ ባንክ ሀብት የታገደ ሲሆን አውሮፓ ከዚህ የታገደ ሀብት የሚገኘውን ወለድ ወይም ትርፍ ለዩክሬን የጦር መሳሪያ መግዣነት መዋል ጀምራለች። ጦርነቱ ከመጀመሩ በፊት አውሮፓም 40 በመቶ ጋዝ የምታገኘው ከሩሲያ ሲሆን በአሁኑ ጊዜ ይሄ ቁጥር ወደ 10 በመቶ ዝቅ ብሏል። አውሮፓም ይሄንን ለማድረግ ከፍተኛ የዋጋ ግሽበት ቢያጋጥማትም አቅርቦቷን ከአሜሪካም ከኖርዌይና ከመካከለኛው ምስራቅ በመተካት የሩሲያን የገቢ ምንጭ ማሰናከል ችላለች። የሩሲያ ወረራ በአውሮፓ የደህንነት አወቃቀር ላይ ትልቅ ለውጥ አምጥቷል። ለብዙ አስርተ ዓመታት ወታደራዊ ገለልተኝነትን መርጠው የነበሩት ፊንላንድና ስዊድን የኔቶ አባል ሲሆኑ ይህም ሩሲያን በሰሜን በኩል ትልቅ የድንበር ስጋት ላይ ጥሏታል። እንደ ጀርመን ያሉ ሀገራት
የመከላከያ በጀታቸውን ከጠቅላላ ሀገራዊ ምርታቸው ጂዲፒ 2% በላይ እንዲሆን ያደረጉ ሲሆን መላው አውሮፓም ራሱን ለከፋ ጦርነት እያዘጋጀ ይገኛል። ጦርነቱ 4 ዓመት ቢሞላውም አሁንም ለድርድር የሚሆን ግልጽ መንገድ አልታየም። በአውሮፓም ሆነ በአሜሪካ የሚነሱ የውስጥ የፖለቲካ ፍላጎቶች፣ ለምሳሌ የምርጫ ውጤቶችና የኢኮኖሚ ጫናዎች ለዩክሬን የሚሰጠው የገንዘብ ድጋፍ ላይ ጥያቄዎችን እያስነሱ ናቸው። የወደፊቷን ዛሬ ይገንቡ፣ ነገ የልጆቿን ህልም እውን ያደርጋሉና ቴምር ሪል ስቴት የአፍሪካ ኩራት ከሆነው የኢትዮጵያ አየር መንገድ ሼባ ማይልስ ጋር አጋር በመሆን ልዩ ልዩ ዕድሎችን አዘጋጅቶ እየጠበቁት ነው። ቴምር ሪል ስቴት በአቧሬ በቡልጋሪያና በሳር ቤት ባወጣናቸው ሳይቶቻችን ላይ በተለያየ ካሬ መጠን ላይ ከባለ 1 እስከ ባለ 3 መኝታ ውብና ዘመናዊ አፓርትመንቶችን ነው በመገንባት ላይ እንገኛለን። ባለ 1 መኝታ ጠቅላላ ክፍያ 7.8 ሚሊዮን፣ ባለ 2 መኝታ ጠቅላላ ክፍያ 9.4 ሚሊዮን፣ ባለ 3 መኝታ ጠቅላላ ክፍያ 15.7 ሚሊዮን። ያስተውሉ፣ ከመረጡት መኖሪያ ቤት ጠቅላላ ክፍያ 20% ቅድሚያ ክፍያ በመክፈል የቤት ባለቤት መሆን የሚችሉበትን አማራጭ ያዘጋጀን ሲሆን እንዳከፋፈሎ ሁኔታ ደግሞ ከ10 እስከ 35% ታላቅ ቅናሽ አድርገን እንጠብቀዎታለን። በቀሪ ክፍያው ላይ በዶላር ምንዛሬ መጨመርም ሆነ በኑሮ ውድነት ወደፊት ምንም አይነት የዋጋ ጭማሪ እንደማይኖር ስንገልጽልዎ በደስታ ነው። በተጨማሪም ንግዶን ያዘምኑ ዘንድ በፒያሳና በገላን ከ2.5 ሚሊዮን ብር ጀምሮ የተለያዩ ዘመናዊ የንግድ ሱቅ አማራጮችን አቅርበንልዎታል። ለበለጠ መረጃ በስክሪኑ ላይ ባለው ስልክ ቁጥር ይደውሉልን። ቴምር ሪል ስቴት